ታሪካችን የሚጀምረው ፖሲንግ የተባለ ሰው ክለብ ውስጥ ሆኖ እያስመለከተን ይጀምራል። ፖሲንግም ያለበት ሰፈር የጥቁሮች ሲሆን እሱ ግን እየተዝናና ነው። በዚህም ምክንያት አንዳንድ ሰዎች ከፖ ጋር ለመጣላት ይሞክራሉ። በሰዓቱም የአባቱ ቀኝ እጅ ካይ የተባለ ሰው ይመጣል። ዱርዬዎቹም ካይ ላይ መቀለድ ሲጀምሩ ካይ ሁሉንም መቀጥቀጥ ይጀምራል። ብዙ ከተፋለሙ በኋላም መሳሪያ መደቃቀን ይጀምራሉ። የክለቡ ባለቤት ሲልክም ትልልቅ መሳሪያዎችን በካይና በፖ ላይ መደቀን ይጀምራሉ። ሲልክም ስራውን እያስተጓገሉ እንደሆነና ቦታው የጥቁሮች ብቻ እንደሆነ ይነግራቸዋል። ካልወጡ ደግሞ እንደሚተኩሱባቸው ያስጠነቅቃቸዋል። በኋላም ካይና ባልደረቦቹ ለቀው ይወጣሉ። ካይም ፖሲንግ ጋር በመሄድ ሊያናግሩ ቢሞክርም ፖሲንግ ጋር ከሴቶች ጋር ይገኛል። ካይም ሴቶችን ያባራቸውና ፖ እዚህ ምን እንደሚሰራ ይጠይቀዋል። ፖ ግን እሱ ለሱ ስለሚሰራ የትም ቢሄድ ምንም እንደማያገቡ ይነግረዋል። ካይም በምላሹ ለሱ ሳይሆን ለአባቱ እንደሚሰራ ያስታውሰዋል። በተጨማሪም ጭንቅላቱን እንዲጠቀምና በሰዓቱ የማፊያዎችን ጦርነት ስለተነሳ እሱንም ሆነ አባቱን የመጠበቅ ግዴታ እንዳለበት ይነግረዋል። ፖ ግን ካይን እየፈተረውና ራሱ መጠበቅ እንደሚችል ተናግሮ መኪናውን ይዞ ይሄዳል። በሚቀጥለው ቀን ፖሲንግ ተሰቅሎ ተገሎ እንመለከተዋለን። ካይም ይህን በሰማ ጊዜ ለአለቃው ለፖ አባት ይነግረዋል። ይህም ዜና የፖ ታላቅ ወንድም የሆነው ለሃን ይደርሰዋል። ሃን በሆንግ ኮንግ እስር ቤት ውስጥ ታስሮ ይገኛል። ሃንም ይህን ከሰማ በኋላ ጠባቂዎቹን ደብድቦ የእነሱን ዩኒፎርም ለብሶ ከእስር ቤት ያመልጣል። በሌላ በኩል አይዛክ የተባለ በሪል ስቴት ስራ የተሰማራ እንዲሁም በዋነኝነት የማፊያ ስራ ይሰራል። ከፖ አባት ከሆነው ጂሱንግ ጋርም ይሰራሉ። ቹሲንግ በቻይና የወንጀለኞች ማፊያዎች የበላይ አለቃ ነው። አይዛክ እና ቺሱንግ በኦክላንድ ባህር ዳርቻ የሚገኘውን ቦታ አመቻችተው ቪንሰንት ለተባለ ሰው ለመሸጥ እየሰሩ ነው። ባለሀብቱ ቪንሰንትም በባህር ዳርቻ ስታዲየም ለመገንባት አቅዷል። አይዛክም ለጂሱንግ የልጁን ሞት ሐዘን ለመግለጽ ደውሎ ይጠራዋል። ከጠበቃዎቹ ጋርም በመሆን ጂሱንግን አግኝቶት በፖሲንግ ሞት በጣም እንደደነገጠና እንዳዘነ ይገልጽለታል። አሟሟቱ አጋጣሚ ሊሆን እንደማይችል ተናግሮ በራሱ ሰዎች ምርመራ እንደሚያስደርግ ቃል ይገባለታል። ጁሲንግም አሁን ለማንንም እንደማያምን ይናገራል። አይዛክም ከሱ ቡድን ፖን የሚገል ማንም ሰው እንደሌለ ይነግረዋል። ጁሲንግም በንግግሩ አምኖት የጀመሩት ስራ አብሮ እንደሚጨርሱ ይነግረዋል። አይዛክም በዚህ ደስተኛ እንደሆነ ነግሮት ይሄዳል። ከተለያዩ በኋላም አይዛክ ቹሲንግን ሙሉ ለሙሉ ስላላመነው ቀኝ እጁ ለሆነው ማክ ለልጆቹ ጥበቃ እንዲመድበላቸው ያዘዋል። ነገር ግን ማክ ቀድሞውንም እንደመደበላቸውና አይዛክ ምንም እንዳይሰጋ ይነግረዋል። በሌላ በኩል ትሪሽ የተባለችው የአይዛክ ልጅ በሙዚቃ ካሴት መሸጫ ውስጥ እንደምትሰራ እንመለከታለን። እዛም ከጓደኞቿ ጋር ጥሩ ጊዜ እያሳለፈች ነው። ከስራ በኋላም ወደ ቤት በምትሄድበት ሰዓት ሞሪስ የተባለ አባቷ የላከላት ጋርድ የሚጀነጀናት አስመስሎ ይቀርባታል። ትሪሽም ማን እንደሆነ እንደማታውቅ እየነገረችው ሞሪስም በአባቷ ጥበቃ የተመደበላት ጋርዷ እንደሆነ ይነግራታል። ትሪሽ መጀመሪያም ባትስማማም የአባቷ ትዕዛዝ እንደሆነ ሲያስታውሳት አብራ ወደ መኪና ውስጥ ትገባለች። በመሃልም አንዳንድ ካሴቶችን ለማየት ወደ አንድ ሱቅ ትገባለች። ይህ በእንዲህ እንዳለ የፖሲንግ ወንድም የሆነው ሃን ወደ አሜሪካ እንደመጣ እንመለከታለን። ትሪሽ ያለችበትም ሱቅ ገብቶ አንዳንድ እቃዎችን ገዝቶ ይወጣል። እዛም አንድ ታክሲ ቆምና ሃን ባለ ሹፌሩን እንዲወስዶ ሲጠይቀው ሹፌሩ ግን ስራ ላይ እንደሆነ እያመናጨቀ ይነግረዋል። በዚህም የተናደደው ሃን ታክሲውን መስረቅ ይጀምራል። ይህ በእንዲህ እንዳለ ትሪሽ ጠባቂዋ ሞሪስን ሸውዳ ወጥታ ሃን እየሰረቀው ያለው ታክሲ ውስጥ ትገባለች። ትሪሽም ሃን ሹፌር መስሏት እንዲሄድ ታዘዋለች። ሃንም መሄድ እንደማይችል ይነግራታል። $50 ተወረወረለትና በፍጥነት እንዲነዳው በድጋሚ ታዘዋለች። በሌላ በኩል ሞሪስ በሱቅ ውስጥ በሚጃጃልበት ሰዓት በድንገት ትሪሽ እንደጠፋች ይመለከታል። ወደ ውጪም በመውጣት ስሟን እየተጣራ መፈለግ ይጀምራል። በቦታውም የነበረችው ትሪሽ ሃንን ከሞሪስ እንዲያስመለጣት ትጠይቀዋለች። ሃንም በዚህ ይስማማና ታክሲውን በፍጥነት መንዳት ይጀምራል። በመንገዳቸው ላይም ብዙ ነገር እያወሩ መግባባት ይጀምራሉ። ትሪሽም ወደ መውረጃዋ ትደርስና ልትወርድ ስትል ሃንም የሰጠችው ብር እንደማያስፈልጉ ይነግራትና ይሰጣታል። በዚህም ትሪሽ ሹፌር እንዳልሆነና ታክሲው እንደሰረቀ ትገነዘባለች። ሆኖም ግን በጉዟቸው ላይ ጥሩ ጊዜ ስላሳለፉ ምንም ሳትለው ከታክሲ ወርዳ ትሄዳለች። ወደ ሱቅም ከገባች በኋላ ጓደኛዋ ወንድሟ ከጀርባ እንዳለ ትነግራታለች። ፖለንም ለአባቱ አይዛክ ደውሎ ፖሲንግ ከመሞቱ አንድ ቀን በፊት ደውሎለት እንደነበረ ያሳውቀዋል። አይዛክም ፖሲንግ ምን ብሎት እንደነበረ ሲጠይቀው ትሪሽ ድንገት ታቋርጠዋለች። ፖለንም ወሬውን በኋላ እንደሚጨርስለት ይነግረዋል። አይዛክም ፖለንን ከአንድ ሰዓት በኋላ ቢሮ እንዲመጣ ይነግረዋል። ትሪሽም ሕፃናትና ንጹሃን ዜጎች እዚህ ስለሚገኙ ፖለንን የማፊያ ስራዎችን እዚህ መስራት እንደሌለበት እየተቆጣች ትናገራለች። ፖለንም ይቅርታ ጠይቋት ስራውን ግን ለአባታቸው እንደሚሰራ ነግሯት ሕፃንም ስላልሆነ ለሱ ብዙም ባትሰጋ
ጥሩ እንደሆነ ይነግራታል። ከመሄዱ በፊትም በተጨማሪ እንደሚወዳትና ራሷን እንድትጠብቅ ያሳስባታል። በሌላ በኩል ሃን ፖሲንግ ከመሞቱ በፊት ወደ ነትሪሽ ሱቅ እንደደወለ ያጣራል። ወደ ሱቁም ሲሄድ ትሪሽን እሷን ሳይ ወንድሟን እንደሚፈልግ ይነግራታል። በፖሲንግ ቀብር ሰዓትም ሃን አባቱ የቻይና ባለስልጣን ሲያስመልጠው ፖሲንግን በአሜሪካ እንደሚጠብቀው ቃል እንደገባለት ሳስታውሶት ቃሉን ግን መተግበር እንዳልቻለ ይወቅሰዋል። በሌላ በኩል ካይ በባህር ዳርቻ ላይ ያለው ቢዝነስ በጥቁሮችና በቻይኖች እንደተያዘ ለሃን ይገልጽለታል። ይህም የማፊያዎቹን ግጭት እንዳመጣና ፖሲንግ በዚህ ጥቃት እንደሞተ ለሃን ያስረዳዋል። ይህ በእንዲህ እንዳለ ፖለን ወደ አባቱ አይዛክ አምርቶ ፖሲንግ ከመሞቱ በፊት የደወለው የማፊያ ጦርነቱን የሚያስቆም መረጃ አግኝቶ ሊያጋራው እንደነበረ ያስረዳዋል። አይዛክም የጀመሩት ስራ አደጋ እንዳለው ተናግሮ ፖለንን ራሱን እንዲጠብቅ ያስጠነቅቀዋል። ምሽት ላይ ማንነቱ ያልታወቀ ሰው ፖለንንና የሴት ጓደኛውን ከፎቅ ላይ ፈጥፍጦ ይገላቸዋል። በንጋታውም ሃን ትሪሽን እያጽናናት እያለ ፖሲንግ ለኮለን የሰጠውን ስም ዝርዝር ይመለከታል። ስም ዝርዝሩ ላይ ያሉት ሰዎችም በባህር ዳርቻው ላይ በቢዝነሱ ላይና ቦታ ያላቸው ሰዎች ነበሩ። እነዚህም ሰዎች ቦታቸውን አንሽጥም በማለታቸው ከሀገራቸው ጠፍተው ወይ ሊሞቱ እንደሚችሉ ይረዳል። በመቀጠልም ቲሸርና ሃን በዝርዝሩ ላይ ካለው አንድ የሥራ ቦታ ይጎበኛሉ። ነገር ግን ሰዎቹ በቦታው ላይ ሞተው ነበረ። ሃንም ይህንን የሚሰራውን ቅጥር ነፍሰ ገዳዩን ከገደለው በኋላ ወደ አባቱ አምርቶ ምን እየተፈጠረ እንደሆነ ይጠይቀዋል። አባትየውም ይህ የአይዛክ ስራ ሊሆን እንደሚችል ይገልጽለታል። ሃንም ቅድም ካገኘው የስም ዝርዝር ላይ አንድ በሕይወት ያለ ሰው እንዳለና ክለብ ስለነበረ እነ ሃን ወደዛ ያመራሉ። በቦታው ማክ ሰውየውን ሊገለው እዛ ነበረ። ሃንና ትሪሽንም እግረ መንገዱን አፍኗቸው ይዘዋቸው ይሄዳል። ሃንም የማክስ ሰዎች አጥቅቶ ከታፈነበት ያመልጣል። ሞሪስንም አንቆት ትሪሽ የታፈነችበትን ቦታ ያወጣጣዋል። ይህ በእንዲህ እንዳለ ቾሲንግ ትናንሽ የማፊያ አለቆችን እየገደለ የሚሸጠውን ቦታ እያጸዳ ይገኛል። አይዛክና ቾሲንግ ያመቻቹበትን ቦታ ለባለ ሀብቱ ለቪንሰንት ሊሸጡለት ተገኝተዋል። ቾሲንግም ቦታውን በብዙ ሚሊዮን ብር ሽጦት ቼኩን ይቀበላል። አይዛክ ግን ክፍያው በጥሬ ገንዘብ ሳይሆን ስታዲየሙ ሲያልቅ በሼር እንዲሆንለት ይፈልጋል። በዚህ ጊዜ ማክ በመበሳጨት አይዛክ ክፍያው የማይቀበል ከሆነ ትሪሽን እንደሚገላት ያስፈራረዋል። ማክ እሱና ቾሲንግ የማፊያ ጦርነት ብሎ ያሰሩትና ያሰራጩት በሚሸጠው የባህር ዳርቻ ቦታና ንብረት ያላቸው ሰዎች ለማፈናቀልና ለመግደል የተጠቀሙበት ዘዴ እንደሆነ ይናገራል። ኮለንም የገደለው እሱ እንደሆነ ይነግረዋል። አይዛክም ይህንን ሲሰማ በብስጭት ዘሎ ያንቀዋል። በኋላም ማክም በሽጉጥ አይዛክን ይመታዋል። ይህ በእንዲህ እንዳለ ባለሀብቱ ቪንሰንት ፋይሎቹን ይዞ በሄሊኮፕተር ሊያመልጥ ሲል ማክ ተኩሶ ፋይሎቹን በመምታቱ ፋይሉ ወደ መሬት ይበታተናል። ይህ በእንዲህ እንዳለ አይዛክ ትሪሽን ያፈናትን ማፊያ ይተኩስበታል። ሃንም በቦታው ይመጣና ማክን ስለ ወንድሙ ፖሲንግ ይጠይቀዋል። ማክም ወንድሙን የገደለው ካይ እንደሆነ ገልጾለት ተኩሶ ሊገለው ሲል ትሪሽ በድንገት መታ ማክን ተኩሳ ትገለዋለች። ሃንና አይዛክም በአጋጣሚ መታወቅ ይጀምራሉ። ትሪሽም ለአባቷ አምቡላንስ እንደምትጠራለትና እሱ ወደ መሄድበት እንዲሄድ ትነግሯለች። በመቀጠልም ሃን የወንድሙን ገዳይ ካይን ለመበቀል ይሄዳል። ሃንም ካይን ካገኘው በኋላ ከባድ ፍልሚያ ማድረግ ይጀምራሉ። ብዙም ከተጣሉ በኋላ ካይ ሃንን በጋለ ብረት በሚያቃጠለው ሰዓት ሃን እጁ ላይ ጨርቅ ጠምጥሞ እንደገና ይደባደበዋል። በመጨረሻም ሃን ካይን ጭንቅላቱን መጥቶት ሙሉ አከርካሪውን ሰብሮት በአሳቃቂ ሁኔታ ይገለዋል። በመቀጠልም ሃን ወደ አባቱ አምርቶ ምን ያህል ጨካኝ ቢሆን እንደሆነ ልጁን ለገንዘብ ብሎ እንዳስገደለው ይጠይቀዋል። ቾሲንግም ካይና ሌሎች የማፊያ አለቆች ስለሞቱ ከሕግም ሆነ ከፖሊሶች የሚጠበቀው ማንም የለም። ሃንም አባቱን ጥሎት በሚሄድበት ሰዓት ቾሲንግም ሽጉጡን አቀባብሎ ራሱን ያጠፋል። ሃንም ከወጣ በኋላ ትሪሽን አግኝቷት አንድ ላይ ሆኖ እያስመለከተን ፊልሙ ይጠናቀቃል።